እየጠየቁ ነው። ባርኮት እንደላካትና ለጊዜው ባርኮት ስራ ላይ እንደሆነና ከዚህ በኋላ እዚህ ቤት አብረው መኖር እንዳለባቸው እንደወሰኑና እስከዛ ድረስ ደግሞ ቤቱን እሷ እንደምትመራው ትነግራቸዋለች። ይማናት ደፋር አለች ሊዲያም። ቤተሰቡም ግራ ተጋብቶ እያዩዋት ነበረ። ምን ታፈጡብኛላችሁ አለች ፈጣጧም። እንደውም እንግዳ እንደዚህ ነው እንደምትቀበሉት? ደክሞኛል፣ ሻወር ወስጄ ማረፍ ነው የምፈልገው፣ ሻንጣይን ተቀበሉኝ አለች። ፍቅርም ጭቅጭቋን ቀጠለች። ዴቭ ዝም እንድትል አደረጋት። ለመሆኑ ግን ባርኮት እንዴት ሊልክስ ቻለ? እባካችሁ ጥያቄ አታብዙብኝ፣ አሁን ማረፍ ነው የምፈልገው በማለትም ወደ ክፍል ትሄዳለች። ዴቭን በበኩሉ ባርኮት ግን ምንድን ነው የሚሰራው? ሊዲያም እንደዚሁ ከዚች ጋራ መኖር አልችልም፣ ይህኔ መውጣት አለብኝ አለች። ፍቅር ወይኔ ቤቴ የማንም መጫወቻ ሆነ እያሉ እርስ በርሳቸው እየተነጋገሩ ነው። ታዲያ ከዚህ መካከል አደይ ሁሉንም በግርምት ስትመለከት ነበር። ለምለምም ወደ መኝታ ክፍል ቤዛን ወስዳታለች። ቤዛ ጥያቄዋን አስከትላለች። እኔ እኮ ከኤላ ጋር እንደምትኖሪ ነበር የማውቀው፣ እንዴት መጣሽ አለቻት። አዎ ለአጋጣሚ መጥቼ ነው እንጂ ከሱ ጋር ነው የምኖረው። ምን ሆነሽ ነው የከሳሽው? የደረሰብሽም ሁሉ በእርግጥ ባርኮት ነግሮኛል። አይ ደህና ነኝ፣ ምንም የተፈጠረ ነገር የለም አለች ለምለም። ለማንኛውም ግን ከኤላ ትወስጂኛለሽ? ኤላ እየደህና ነው አለቻት። ምን ፈለግሽ ደግሞ ከኤላ? ኤላ ያው አብሮ አደጌና ቤስት ጓደኛዬ ነው፣ ልጠይቀው ብዬ ነው አለች። ችግር ለመፍጠር እንደመጣሽ ተስፋ አደርጋለሁ አለች ለምለምም። ሰራተኛ መሆንሽን አትርሽ በማለት ስድቧን ትቀጥላለች። የዚህን ጊዜ ለምለም ዘላ ጉሮሯን ታንቃታለች። ለም ላይም እንድትወጣላትና እንድትለቃት ትጮህባታለች። ይሄን ጊዜ ለምለም ክፍሉን ለቃ ስትወጣ ወይኔ ቤዛ እንደዚህ ልናቅ እያለች ነበር። ኤላ እናቱ ጋር በመደወል አባቴ የመረጠልኝን አላገባም፣ በዚህ ዘመን እኮ እንደዚህ አይነት ነገር ቀርቷል፣ እንደ ድሮ አይደለም፣ ደግሞ ያፈቀርኳትን ብታይ በጣም ነበር የምትወጃት ይላታል። የዚህን ጊዜ እናቱ ፈቃደኛ ሆናለት ይመስላል። እየመረቃትና እያመሰገናት ነበር። ታዲያ ወዲያውኑ ሊዲያ ስለመጣች በኋላ ደውልልሻለሁ በማለት ስልኩንም ያቋርጠዋል። ለምን መጣሽ እያላት ነው። ቤዛ ስለመጣች እዛ ክፍል ማደር እንደደበራትም ትነግረዋለች። ሊዲያም ምን ችግር አለው አብሬህ ብኖር፣ ብቻህን አደል የምትኖረው አለችው። ኤላም ለምለም እዚህ ማደርሽን የምትፈልገው ይመስልሻል ይላታል። አንተ እንድትወደኝ ግን የቤት ሰራተኛ መሆን አለብኝ ወይስ ማንነቴን ቢቀይር ትወደኛለህ አለችው። ምን ለማለት እየሞከርሽ ነው አለ ኤላም። ሊዱ አንተ ለምለም ብትልም እሷ ግን ወንድሜ ሳይመቻት አይቀርም፣ ከሱ ስር አትጠፋም አለችው። የማይመስል ነገር አትናገሬ አላምንሽም አለ። ካላመንክ የራስ ጉዳይ በኋላ ይቆጫል እያለች ክፍሉን ለቃለት ትወጣለች። አደይ ከውጭ ስትመጣ ዴቭን በረንዳ ነው ያገኘችው። ምን ሆነ ነው በደህናህ ነው እያለችው ነው። ሊዱ ትታው እንደሄድና ብቻውን እንደደበረውም ይነግራታል። ብቻ የሊዲያ መሄድ ለምለምንም እንደሚደብራት እያወሩ ነበር። አደይም ኤላ ለምለምን ትቷት ወደ ውጭ ሀገር ሲሄድ ልቧ እንደሚሰበርና እንደምትጎዳ፣ እንደዛ ከመሆኑ በፊት ግን ሄደው ማናገር እንዳለባቸው ዴቭን እያማከረችው ነበር። ዴቭም ምን አለ የኔስ ልቡ ይሰበራል ብለሽ ብታስቢልኝ አላት። ያንተና የለምለም ችግር የተለያየ ነው እንጅማ የሚጨክን አንጀት የለኝም አለችው። ዴቭም አደይ እወድሻለሁ በማለት ፍቅሩን ይገልጽላታል። እሷ ግን በቃ ልግባ በማለት ትተው ትሄዳለች። ዴቭም ብቻውን ሆኖ እኔም እወድሃለሁ የምትይኝ ቀን በጣም ናፍቆኛል እያለ ከራሱ ጋር እየተነጋገረ ነበር። ቤዛ ከባርኮት ጋር ስልክ እያወራች ነው። ሳምንት ገና ትቆያለህ ማለት ነው፣ ስለ እህት አታስብ እያለች እያወራች ባለችበት ሰዓት ፍቅር ወደ ውስጥ ገብታባታለች። ፍቅርም በነገር ጠምዳታለች። ወንድሜ እንዳንቺ አይነቱ ስርዓት አልበኛ የሆነ ሰው ጋር እንዲኖር አልፈቅድለትም፣ ክፍሉን ለቀሽ ውጭ አለቻት። እኔ ከመውጣ አንቺ መውጣት አለብሽ፣ ካልፈለግሽ ደግሞ በጥፊ ቀላቅልሻለሁ። ፍቅርም እውነት አንቺ ባርኮት ፍቅረኛ ነሽ? ምንሽን አይቶ ነው ያፈቀረሽ አለቻት። የወንድምሽ ፍቅረኛ ስለሆንኩኝ ልታከብሪኝ ይገባል አለች። ፍቅርም ወንድሜ አንቺን ሲያገባ ቆሜ ማየት አልፈልግም፣ ሄደሽ አልነበረ ምን ልታደርጊ መጣሽ እያለቻት ነው። ልጅቷም ምን አገባሽ ከእኔ ህይወት አይመለከትሽም። ፍቅርም ክፍሉን ለቀሽ ውጭ እያለቻት ቢሆንም ከፈለግሽ አንቺ መውጣት ትቻለሽ፣ እኔ ግን አልወጣም አለቻት። ፍቅርም እየተናደደች ክፍሉን ለቃ ወጣች። ቤዛም በበኩሏ ውይ የባርኮትና የፍቅር ልዩነት፣ እንደዚህ ከሆነ መድኃኒትሽን እሰጥሻለሁ እያለቻት ነበር። ሊዲያ ሶፋ ላይ በተኛችበት ኤላ መጥቶ ተነሽ በቃሻል ሂጂ እያላት ነው።
እባክህ ትንሽ ልተኛበት፣ እዚህ መቆየትሽ ምንም ጥቅም የለውም። አደይ ብትሆን ምግብ ታበስልልኝ ነበር አላት። ቆይ ቁርስ ልስራልህ? የት የምትችውንና ቁርስ የምትሰሪው? ልብስ ልጠብልህ? አልፈልግም፣ ዝም ብለሽ ክፍሉን ለቀሽ ውጭልኝ አላት። ሊዲያም ከተኛችበት ተነስታ እየታመመች ለማስመሰል እየተንገዳገደች ሶፋ ላይ ትወድቅበታለች። አንቺ ሊዲያ ምን ሆነች ነው እያለ ኤላም በመደናገጥ የሚያደርገው ግራ ገብቶት ነበር። ታዲያ በዚህ ሁኔታ እያለ ሳቋ መለጣትና በመሀል ትስቃለች። ለምለምም ወደ ቤት ትከሰታለች። ታዲያ አስደነገጥኩ እንዴ ሰራውልህ አለችው። እንዴት እንደዚህ አይነት የሰይጣን ሀሳብ ታስቢያለሽ? አሁን ቤቴን ለቀሽ ውጭ በማለትም ቤቱን ለቃ እንድትወጣለት ያደርጋታል። ሊዲያም ከወጣች በኋላ ለምለም እንደናፈቀችውና ባክሽ አብረሽኝ ሁኝ እያላት ነው። ለምለምም እስከ መቼ ድረስ እንደዚህ እያልን እንቀጥላለን? ለማንኛውም አሁን ጊዜ የለኝም፣ ስራዬን ልስራበት በማለት ወደ ኩሽናዋ ትሄዳለች። ቤዛ ወደ ኩሽና በመሄድ አደይን የቤተሰብ አባላቱ ስንት እንደሆኑና ስንት ሰራተኞች እንዳሉም ትጠይቃለች። አደይም ለጊዜው እጇን ስለታመመች ለምለም እየረዳቻት እንደሆነ ትነግራታለች። ለምለም የት ሄዳ ነው በማለትም ትጠይቃታለች። ኤላን ስራ ልታግዘው እንደሄደችና እንደምትመለስ ትነግራታለች። ቤዛም አደይን ወደ ኤላ እንድትወስዳት እያፋጠጠቻት ነበረ። ወይ ዴቭ ሲመጣ ወይም ከፍቅር ጋር አለች። እኔ የምፈልገው አንቺን ነው፣ ማንንም አልፈልግም አለች። ፍቅር ወይ ባርኮት ጉዲ ስራኝ እንደዚህ አሁን እሷን ለምን አመጣብኝ እያለች ነው። ዴቭም የወንድምሽ ሚስት እስከሆነች ድረስ ልታከብሪያት ግድ ይላል፣ አንቺ እንደሆነ ከማንም ጋር መስማማት አትችይም አለች። ከዚች ጋራማ መቼም ቢሆን ልስማማ አልችልም። ለማንኛውም ወንድሜ አይኑ ያየ ገደል ሲገባ አልፈልግም፣ ሁለተኛ ልትጎዳውን የመጣችው አለችው። ዴቭም በእነሱ ህይወት አይመለከትሽም፣ ዝም ብለሽ አርፈሽ ተቀመጭ አላት። ዴቭም እድሜ ልክሽን ተንኮል ብቻ ከአደይ ደግሞ ወደ አዲሷ ወደ ቤዛ ዞርሽ እያላት ነው። ወይ ታጠፋኛለች ወይ አጠፋታለሁ እያለች እየዛተች ሳለ ወዲያውኑ ቤዛ ትከሰታለች። ማንን ነው የምታጠፊም ስትል ጥያቄዋን አስከትላለች። በሁለታቸው መካከልም ከፍተኛ የሆነ ጭቅጭቅ ይፈጠራል። ዴቭም እባክሽ ፍቅር ዝም በይ እያላት ነበረ። ቤዛንም እንደዚሁ። ታዲያ ቤዛም አደይ እየሰራች ያለችውን ስራ እሷ እንድትሰራና አደይ ወደ ኤላ እንድትወስዳት ትነግራቸዋለች። ምን ልታደርጊ ነው ከኤላ የምትሄጂው? አለ ዴቭም። ኤላ የቀድሞ ቤስት ፍሬንዷ እንደነበርና አሁን ሰላም ልትለው እንደምትፈልግም ትነግራቸዋለች። ዴቭም ይቅርታ አድርጊልኝና እዚህ ቤት መቼ ነው የመጣሽው? አላት። ትናንትና ነው አለችው። ግን ጸባይሽና አነጋገርሽ እንደተረዳሁት ከሆነ የሚያዛልቅ አይመስለኝም አለ። ታዲያ እንደውም የቤቷ አለቃ እንደሆነችና ያለሷ ትዕዛዝ ቅስቅስ ማለት እንደሌለባቸውም ማስጠንቀቂያ ሰጣቸው። ወደ ክፍል ትሄዳለች። ፍቅርም አየህልኝ አይደል አለችው። ያለ ምክንያት ባርኮት እዚህ ቤት እንድትመጣ አላደረጋትምና ፍቅር እባክሽ ዝም በይ ይላታል። ይህን ጊዜ አንተ መቼም አይገባህም እያለች ተናዳ ወደ ውስጥ ትገባለች። ሊዲያ ከኤላ ተነስታ ወደ ቤት በምትመለስበት ሰዓት ደመቀና ንጉስ ያገኟታል። ስልኳን የሚነጥቃትና በጥፊ ደረግማታል። ምን አደረገችህ? አለ ንጉስ። አላየህም እንዴ አደይን ከፍቅር ጋር ሆና ስታሰቃያት፣ እሷም የእጇን መቅመስ አለባት አለ ደመቀም። ንጉስም በበኩሉ እኔ ለእሷ አዝኜ ሳይሆን ከቤት ሄዳ አደይን ታሰቃያታለች አለ። ደመቀም እባክህ ምንም አታመጣም፣ ደግሞ ሲመጡ መሮጥ ነው አለው። እዛው ተወጣው፣ እኔ እንደዚህ አይነት ኑሮ ሰልችቶኛል በማለት ከቆመበት ጥሎት ይሮጣል። ፍቅርም አሁንም ጥቃት የሚያደርስላት አካል በገንዘብ እየተደራደረች ነው። ከተመቸህ አሁኑኑ መምጣት ትችላለህ እያለችው ነው። ቆይ እያንዳንዳቸው ዋጋቸውን ነው የምንሰጣቸው እያለችም ስልኩን ዘግተዋለች። አደይም ፍቅርን እያስፈቀደቻት ነበረ። ቤዛን ከኤላ አድርሻት ልመለስ፣ እሷ አታውቀውም እያለች ነው። የራሷ ጉዳይ እንዳትሄጅ አዝዣለሁ እያለች ነው። እሺ ፍቅር አልፈቀደችልኝም ወይ ብዬ ልንገራቱ ያለች። አዎ መናገር ትችያለሽ፣ አሁን እኔ ነግሬሻለሁ፣ ስራሽን ስሪ፣ እሷን ተከትለሽ እንዳትሄጅ አለቻት። ሊዲያም ላደይ ደመቀና ንጉስ ስልኳን እንደዘረፏት እየነገራት ነበር። የምርሽን ነው አለች አደይ። አዎ ከሁሉም ነገር የሚያሳዝነኝ ነገር ቢኖር ፎቶዎችና ቪዲዮዎች ናቸው አለች። ፍቅርም እሰይ የእጅሽን ያገኘሽው አለቻት። ከዚህ በኋላ መጨፈር የለ መዝፈን የለ ደመቀ ስራውን ሰርቷል እያለች የበለጠ እያበሸቀቻት ነው። እኔ አንቺ ጊዜ ግን እንደዚህ ነበር ያልኩት፣ አንቺ ግን ምን አይነት ጨካኝ ነሽ አለች። አደይንም እዚህ ምን ትሰሪያለሽ ቆመሽ በማለትም ክፍሉን ለቃ እንድትወጣ ታደርጋታለች። ተጣጣዋም ሶፋ ላይ ተቀምጣ አደይ እያለች እየተጣራች ነው። ለምን ፈለግሻት? አደይ ከፍቅር ጋር ናት አለ ዴቭም።
የሆነች ፈዛዛ ነገር ነች በማለት እየተሳደበች ነበረ። ዴቭ ግን ቆይ ግን ባርኮት ይህን ባህሪሽን እያወቀ ነው እንዲያፈቀረሽ ስርዓት የሚባል አልፈጠረብሽም ምሳሌ እንኳን ባርኮት አንተማ አደይን አፍቅራታል እንዴት ካልጠፋ ሴት ሰራተኛ ያፈቅራል ሰው አለችው። ዴቭም እኔ አደይን እንደማፈቅራት ሲነግርሽ ሌላ የረሳው ነገር አለ። ምንድነው የረሳው አለች። ባርኮት አደይን እንደሚወዳት ብሎ ሁሉንም ሚስጥር ሊዘረግፈው ሲል ወዲያውኑ አደይ ተከስታለች። አደይ ያለችውን ሁሉ ሰምታታለች። አደይም ፍቅር እንዳልፈቀደችላትና ከሌላ ተከትላት እንደማትሄድ ትነግራታለች። ሲጀመር እሷን ለምን አስፈቀድሽ? ምን ባይናት እሷን ማስፈቀድ የሚገባሽ ሳላጋጭሽ አብረሽኝ ትሄጃለሽ አለች። ዴቭም አደይን ስትናገሪ መስማት አልፈልግም በማለት ይጮህባታል። ልውልሽ እየተቆጣ ነው፣ ግን ምንም ነገር ባደርጋት አንተ መብት የለህም አያገባህም አለችው። በመጀመሪያ ከኤላ ቤት የመሄድ ግዴታ የለባትም። ሲቀጥል ደግሞ ያንቺ ሰራተኛ አይደለችም፣ ካልተመቸሽ ቤቱን ለቀሽ ውጭ በማለት ይጮህባትና ትቷት ይወጣል። ወደ ኩሽና በመሄድ ለለምለም ፍቅሩን እየገለጸላትና እሷን መለየት እንደከበደው ይነግራታል። በቃ ከአባትህ ውሳኔ መውጣት ስላልፈለግ አንተም ወደ አሰብክበት ሂድ፣ እኔም እንግዲህ ካሳለፍኩት አይበልጥምና ሁሉንም ነገር የመጣውን ለመቀበል ዝግጁ ነኝ አለችው። ታዲያ ስራዋንም ስለጨረሰች እንደምትመለስ ትነግረዋለች። እባክሽን ከኔ ጋር ቆይ እያላት ነው። ለማንኛውም ግን መቼ ነው የምትሄደው አለችው። ከነገ ወዲያ እሳፈራለሁ አላት። በቃ መልካም ጊዜ ይሆንልህ አለችው። ምም እንባ ይተናነቃታል። ደህና አይደለሽም እንዴ? አዎ ደህና አይደለውም፣ በጣም ነው የምወድህ፣ አንተ መለየት ከብዶኛል። ሊዲያ እንኳን ቀና ብላ ስታይህ በጣም ነበር የሚከፋኝ አለችው። አንቺን ትቼሽ መቼም አልሄድም በማለትም ያቅፋታል። ኤላ ቆይ እያላት ነው ለምለምን። ለምለም ግን ቤዛ እንደመጣችና አሁንም ችግር እንደምትፈጥር እየነገረችው ነበረ። አንቺማ ከድሮውን ጀምሮ አትወጃትም እኮ አለ። አዎ ጸባይዋ ምንም ትክክል አይደለም፣ ለዛ ነው መጠላት። አንተንም ብዙ ሴቶች ይወዱሃል አለችው። እና እየቀናሽ ነው እንዴ? ለምንድን ነው ማልቀናው? ኤላም ከሷ ውጪ ማንንም እንደማያፈቅርና በሙሉ ልብ እንድታምነው እየነገራት ነበር። ሊዲያም አኩርፋ ወደ ዴቭ ክፍል ትገባለች። ደግሞ ምን ሆነች ነው ከኤላ ጋር ተጣላሽ እንዴ ይላታል። አይ እንደዛ ሳይሆን ደመቀና ንጉስ መንገድ ላይ አግኝተው ስልኬን ነጠቁኝ አለችው። ዴቭም ተናደደ። ቆይ እነዚህ ልጆች ምንድን ነው የሚፈልጉት አለ። ፍቅርና አደይን ብንሰጣቸው እኮ ከዚህ ሰፈር ይጠፉ ነበረ። ለማንኛውም አሁን ለአባቢ ደውልና ስልክ አስልክልኝ አለችው። ሊዱ አንቺ ደግሞ ለዚህም አንቺ ነሽ የምትቀርቡ፣ እኔ ምን ብዬ ነው የምደውለው? ራስሽ ተናገሪ አላት። ወንድሜ አንተ እንኳን አትረዳኝም ማለት ነው፣ እኔ በጣም ደብሮኛል እያለች ነበረ። ደመቀም የሊዲያን ስልክ ሽጦ በመምጣት ለንጉስ ይኸው የቤት ኪራይህን ክፈል እያለ ብሩን እየሰጠው ነው። እሱ ግን እስከ መቼ ድረስ በስርቆት የምንተዳደረው? ደመቀም ትቀበል እንደው ተቀበል፣ ካለዛ ይኸውልህ በማለት ከሱ ላይ በትኖት ይሄዳል። ሊዲያ የቤዛን ስልክ አንስታ አንዳንድ ነገር እያየች ነበረ። ታዲያ ቤዛ መታ ከስልክ ምን ትሰሪያለሽ? ምን ልታደርግ ያነሳሽ? እያለቻት ነው። ደግሞ ይሄ ስልክ ሆኖ ሙቶ ትጎርሪያለሽ እንዴ? በማለትም ስልኩን ትወረውርላታለች። አንቺ ነሽ እንዴ ሊዲያ የምትባዩ? እባክሽን ከኤላ ውሰጂኝ እያለች እየጠየቀቻትም ነበረ። ፍቅር በበኩሏ አደይን በመጣራት ያችን ቤዛ ከኤላ ውሰጃት እያለች ነው። በሌላ በኩል በገንዘብ የተስማማችውና የተደራደረችው ሰው እየመጣ መንገድ ላይ ነው። ስልክ ላይም ደውሎላት ለምንድነው አታነሽም? ደግሞ የቤታችሁ አቅጣጫ ጠፍቶኝ እያለ የደወለላት ነበረ። እንግዲህ ዋጋቸውን እሰጣቸዋለሁ የተባሉት ሰዎች እነማን ይሆኑ? መንገድ ላይስ ሊሄዱ የተቀጣጠሩት አደይና ቤዛ ሁለቱም ጠላቴ ናቸው የምትላቸው ወገኖች ልትበቀላቸው ይሆን ፍቅር? እስኪ አብረን የምናይ ይሆናል። ሰራተኛዋ አደይ የዛሬው ክፍል ይህንን ይመስላል። በሚቀጥለው እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለዛሬ የተሰናበትኳቸው አመሰግናለሁ። ወደ እነ ፍቅር ቤት